ይሄ መከላከያ ነኝ የሚል አካል ከዚህ በኋላ ባለበት ቁመና እዚህ ሀገር ላይ በአቅሙ ልክ በቁመናው ልክ ቆየ ማለት የኢትዮጵያን የመፍረስ እድል በከፍተኛ ሁኔታ ስለሚጨምረው የኢትዮጵያን መኖር የሚፈልግ የኢትዮጵያን ታሪክ የሚፈልግ የኢትዮጵያን ቀጣይነት የሚፈልግ ሰላም የሚፈልግ አካል ይሄ መከላከያ በቀዳሚነት መፍረስ እንዳለበት በጽኑ መስራት አለበት። እንግዲህ ኢትዮጵያውያን ለአንድ አፍታ መከላከያ የፈረሰች ኢትዮጵያን እስቲ አስቧት። መከላከያቸው የፈረሰና የተበተነ ሀገራትንም እስቲ እናስታውስ። እስቲ ምንድን ነው ውጤቱ የሚሆነው ብሎ ማሰብ ያስፈልጋል። እና መከላከያ ይፍረስ ሲሉን እነዚህ ሰዎች ለማፍረስም ሲሰሩ እንዲፈርስም ሲቀሰቅሱ ከጠላት ከዋናው ጠላት ምኞት፣ እቅድ፣ ፕላን ምን የተለየ ነገር አለ? የግብፅና የሻዕቢያ እኮ ምኞት ይሄ ነው። ይህ አብሪ ሚዲያ ነው። አብሪ ሚዲያ አንድነትና ፍቅርን በማጎልበት ሰላምና እድገትን በማስፈን ረገድ የበኩሉን አስተዋጽኦ ለማበርከት የሚሰራ ሚዲያ ነው። አብሪ ብሩህ ዘመንን አብሳሪ። አብሪ ሚዲያን ሰብስክራይብ፣ ሼር ያድርጉ። ሰላም ጤና ስጥልኝ። የአብሪ ሚዲያ አድማጭ ተመልካቾቻችን ሰላምና ጤና በያላችሁበት ለሁላችሁም እንዲሆን ምኞታችንን እየገለጽን የዛሬውን ፕሮግራም እናስተላልፋለን። አብሪ ሚዲያን ሰብስክራይብ፣ ሼር፣ ላይክ አድርጉ። በዛሬው የአብሪ ሚዲያ ፕሮግራማችን ጠላትና የጠላት ተላላኪዎች በከፍተኛ ደረጃ ትኩረት ሰጥተው በጠላትነት ፈርጀው የፕሮፓጋንዳ ስራ እየሰሩበት ያሉትና ህዝቡን በጥላቻ ላይ ያነሳሱበት ከፍተኛ ቅስቀሳ እያደረጉበት የሚገኘውን የመከላከያ ኃይላችን የተመለከተ ዝግጅት ነው የምናቀርበው። እንግዲህ በመግቢያችን ላይ ከአጠቃላይ ፕሮግራማችን ቀንጨብ አድርገን ባቀረብነው መሰረት መከላከያ ይፍረስ ብለው የውጭ ጠላቶች አቅም ስለሌላቸው ነው እንጂ መከላከያን አፍርሰው ኢትዮጵያን ማፍረስ ነው የሚፈልጉት። ስለዚህ የመከላከያን ማፍረስ የኢትዮጵያን ማፍረስ፣ የኢትዮጵያን ብሔራዊ ጥቅም መናድ፣ የኢትዮጵያን ህዝብ አጠቃላይ ወደ እልቂትና ትርምስ ማስገባት እንደሆነ አውቀው ይሰራሉ እና እነሱ ተልዕኮ የሰጧቸው ሰዎች ደግሞ ይሄንን ጉዳይ የፕሮፓጋንዳቸው አቅጣጫ አድርገው ያለ ሀፍረት ይሰሩታል። ያው ከዚህ በፊት ተናግረናል። ባንዳነታቸውን የጠላት ተልዕኮ አስፈጻሚነታቸውን ግንባራቸው ላይ ለጥፈው የሚጓዙ ስለሆኑ እነዚህ ሰዎች ይህንን በሀገራቸው ላይ እየሰሩ ይገኛሉ። በጣም የሚገርመውና ያለማፈራቸው ደግሞ ስለ መከላከያ በጎ ነገር የሚሰሩትን ከመከላከያችን ጎን ቆመን የሀገራችንን ሉዓላዊነት እናስከብር የሚሉትን ደግሞ ከነሱ በተቃራኒ እንደ ኢትዮጵያ ጠላት እንደ ባንዳ ለመቁጠር ሲወራጩ በጣም ነው የሚገርመው። እና ምን አይነት ክህደትን ደግሞ ስታደርግ ይሄንን የሚያስተላልፉበት የድንቁርና ደረጃቸው በጣም የሚገርም ነው። እና እንደኛ ደንቁሩ፣ እንደኛ ካዲ ሁኑ፣ እንደኛ ሀገራችሁን ውጉ፣ በሀገራችሁ ላይ ጦር ከሚሰብቀው ጋር አብሩ፣ የሀገራችሁን ብሔራዊ ጥቅም ለማሳጣት ሀገራችሁ ከምታደርገው የልማት ጉዞ ለማደናቀፍ ከሚሰራው የውጭ ጠላት ጋር ቁሙ ሲሉ ይገርማል። ሌላ ኢትዮጵያውያኖችን ማለት ነው ወደ እነሱ ደረጃ ሊያወርዱ ወደ እነሱ ደረጃ እንዲዘቅጡ ሲሰሩ በጣም ነው የሚያሳፍረው። ያው እንግዲህ እነሱ አያፍሩም፣ እኛ ግን ስለ እነሱ እናፍራለን። እና የሰሞኑ የጽንፈኛና የውጭ ጠላት ተላላኪ ባንዳዎች የፕሮፓጋንዳ አቅጣጫ አድርገው እንግዲህ ይዘው የመጡት ምንድን ነው? የኢትዮጵያ ሀገረ መንግስት በሰይፍና በሰልፍ እናፍርስ የሚል ነው። ይህ ከግብፅና ከሻዕቢያ የተቀበሉት ተልዕኮ ነው። ግልጽ ነው። እነዚህ ሀገራችን የሚሏትን ኢትዮጵያን በነውጥና በነፍጥ ወይም በትጥቅና በአመፅ ለማፍረስ ሌት ተቀን እየሰሩ ያሉ ባንዳዎች በዚህ የክህደት ተግባራቸው የሚኮሩ ናቸው እና ይኮሩና በቃኛ ለሀገር እየሰራን ነው ይሉናል። ሌሎች በተጻራሪ የቆሙ የሀገር ሰላም ማጣት የሚያሳስባቸውና ለአንድነት ለሰላምና ለእድገት የሚሰሩ ሚዲያዎችን ይከሳሉ። የሚገርመው ነገር እና ምሁራንና ዲፕሎማቶች፣ የታሪክ ሰዎችና ጋዜጠኞች ለሀገር ብሔራዊ ጥቅም የሚያስተላልፏቸውን መልእክቶች ያጥላላሉ። በዚህ በደካማ አይምሯቸው እንደ ተንታኝ የሚያደርጋቸውና በቃ እነዚህ ትልልቅ ጎምቱ ምሁራን ሚዲያ ላይ እየወጡ ስለ ሀገር ብሔራዊ ጥቅም የሚያቀርቡትን መልእክቶች ሲያንኳስሱ፣ ሲያራክሱ፣ ሲያጥላሉ ይሰማሉ። ዘሴም ሻዕቢያ እንደዚህ ያደርጋል፣ ዘሴም ግብጾች እንደዚህ ያደርጋሉ እና ያው እየተናበቡ ነው የሚሰሩት። በጥላቻ በተጋረደ ትንሽ አይምሯቸው ትልልቅ ሰዎችን፣ ትልልቅ የሀገር ባለውለታዎችን፣ ትልልቅ ለሀገር የቆሙ ኃይሎችን
ያብጠለጥላሉ። የሀገሪቱ ሉዓላዊነትና ሰላም ጠባቂ የሆነው መከላከያን አትንኩ ለምን ተባለ ብለው ይንጨረጨራሉ። ማለት አሁን ይሄ ዝም ብለው መተቸት ብቻ አይደለም፣ ጭርጭር ሲሉ ታየዋቸዋላችሁ። ያው ጭሱ እዚህ ግንባራቸው ላይ ይታያቸዋል በሀሳባቸው። እና በዚህ ደረጃ ሀገርን የሚጠላ በዚህ ደረጃ የራሱን መከላከያ የሚጠላ ሰው ምንድን ነው የምትሉት? እና መከላከያን መስደብንና ማዋረድን እንደ ሰናይ ተግባር በመቁጠር ያው ባንዳነታቸውና የሀገር ጠላትነታቸውን በአደባባይ ያሰጡታል። ይህንን ያሳዩና ለምን ባንዳ ተባልን ደግሞ ይላሉ። በሚገርም ሁኔታ መሳይ መኮንን ስለ ኢትዮጵያ መከላከያ ሰራዊት መልካምነትና የሀገር ጠባቂነት በተነሳ ቁጥር የሚያስጓራው ሰው ሆኗል። በአሁኑ ሰዓት መከላከያን አትንኩት የሚሉ የሚዲያ ባለሙያዎችን ከመራገም አልፈው መከላከያ መፍረስ አለበት የሚል ፕሮግራም ርዕስና መፈክር አንግቦ መጥቶላቸዋል። እንግዲህ አንድ አይደለም ሁለቴ ነው። ያው ይሄ ነው የጩኸት አጀንዳው ሁልጊዜ። ስለዚህ የዚህም ፕሮግራም ርዕስ እንግዲህ ተመልከቱት። አሁን ዛሬ ይዞ የወጣውን ፕሮግራሙን ርዕሱን ተመልከቱት። መከላከያ መፍረስ ያለበት ነው የሚል ርዕስ ይዞ አንድ ኢትዮጵያዊ ነኝ የሚል ሰው ነኝ የሚልም ግን አይመስለኝም። እኔ ግን የኢትዮጵያን ስም ይጠራል አልፎ አልፎ እና እንዲህ አይነት ርዕስ ይዞ ይመጣል። ምንድን ነው የሚለን? መከላከያ አትንኩት ለምን ተባለ? እንዴት ለመከላከያ ወገናዊ ትሆናላችሁ ብሎ ለብሔራዊ ጥቅም የሚሰሩ ሚዲያዎችን እንደኛ ባንዳ አልሆናችሁም ብሎ ሲረግምና አብሮት ለሚራገም የእሱ ቢጤ ወጠጤ አቅጣጫ ሲጠቁም አድምጦት ይኸው አሁን እሱ መከላከያን አውግዙልኝ ነው። አውግዙልኝ ይልና የሚያወግዝ ሰው ፈልጎ በዛች አቅጣጫ በሱ በሚፈልጋት እቺ ባወጣት ርዕስ መሰረት እንዲሄድለት የሚያወራውን እሱ ይሄ መሪ ጥያቄውን እናድምጥ። መጀመሪያ ሰሞኑን የብልጽግና የመከላከያ የክብር አባላት መከላከያን አትንኩት፣ መከላከያን የነካ ኢትዮጵያን የነካ ነው፣ በመከላከያና በአይናችን ቀልድ የለም አይነት ሰፊ ዘመቻ ጀምረዋል። ይሄ ዘመቻ የመጣው በፊት የነበራቸው ቅስቀሳና ትርክት አብይ አህመድ ለኢትዮጵያ የተሰጠ ጸጋ ነው፣ እሱን አትንኩት የሚል ነበረ። ያ ብዙም ያስኬዳቸው አይመስልም። አሁን ጫወታውን ቀየሩና ዜማውን ቀይረው ዜማውን ለውጠው መከላከያን አትንኩት አይነት ነገር ነው። እነዚህ ሰዎች አሁን በቀጣይ ይመጣሉ። መከላከያን የነካ ኢትዮጵያን የነካ የሚል ዜማና ግጥም ሰርተው ሊያቀነቅኑ ተዘጋጅተዋል። እንዴት ታዩታላችሁ? መከላከያን የነካ ኢትዮጵያን የነካ የሚል ነገር ነው እንግዲህ የአብይ አህመድ የመከላከያ የክብር አባላት እያሰሙን ያሉ። ኦኬ ይህን ይልና መሳይ አስረስ ማሬንም ጨምርልኛ ነው የሚለው። በጥያቄ እዛ ኢንተርቪው የምታደርገው ሰው አፍ ውስጥ ወስደህ መልሱን ማስቀመጥ ማለት ነው። ያው ይሄም ቢሆን አስረስ ማሬም በመከላከያ ላይ አምጾ የሚዋጋ ሽፍታን ነው የሚመራው። ስለዚህ እንደዚህ አይነት ሚዲያ ሲያገኝ እሱ አቅጣጫ ሰጠውም አልሰጠውም ያው ይሄም ማለቱ አይቀርም እና ደግሞ እሱንም እናዳምጠው። አስረስ ማሬ ይሄ መከላከያ ነኝ የሚል አካል ከዚህ በኋላ ባለበት ቁመና እዚህ ሀገር ላይ በአቅሙ ልክ በቁመናው ልክ ቆየ ማለት የኢትዮጵያን የመፍረስ እድል በከፍተኛ ሁኔታ ስለሚጨምረው የኢትዮጵያን መኖር የሚፈልግ የኢትዮጵያን ታሪክ የሚፈልግ የኢትዮጵያን ቀጣይነት የሚፈልግ ሰላም የሚፈልግ አካል ይሄ መከላከያ በቀዳሚነት መፍረስ እንዳለበት በጽኑ መስራት አለበት። ኦኬ እንግዲህ አስረስ የኢትዮጵያ መከላከያ መፍረስ አለበት ይላል። ለማፍረስም ነው የሚዋጋው። እሱ ከሱም የሚጠበቅ ነው። ያው ለማፍረስ ነው የሚዋጋው፣ ስላልቻለ ነው እንጂ ለማፍረስ ነው የሚዋጋው። እና እንኳን መከላከያ ማፍረስ አይደለም ከመከላከያ ውስጥ በጣም የተወሰኑ ጥቂት ፐርሰንት ኃይሎች በአማራ ክልል የሚንቀሳቀሱትን እነሱን አሸንፎ የአማራ ክልልን መቆጣጠር አልቻለም። ማለት ይሄን ህልም ይዘው ነው የተነሱት። መከላከያን እንዲማረክን እንዲደመሰስን ምናምን ይሉና የሆነ ቁጥር ይነግሩናል። ግን አሁንም ሾሎቆ የዋሉበት ሳያድሩ ያደሩበት ሳይውሉ ሲንከራተቱ ሲሸሹ፣ አንዳንዴም ወደ ጎረቤት መሬት እየሄዱ ሲደበቁ ነው እስካሁን ያሉት ይሄን ያህል ዓመት ሙሉ እና ይሄንን ያደርጋሉ። እና እንግዲህ ኢትዮጵያውያን ለአንድ አፍታ መከላከያ የፈረሰች ኢትዮጵያን እስቲ አስቧት። መከላከያቸው የፈረሰና የተበተነ ሀገራትንም እስቲ እናስታውስ። እስቲ ምንድን ነው ውጤቱ የሚሆነው ብሎ ማሰብ ያስፈልጋል። እና መከላከያ ይፍረስ ሲሉን እነዚህ ሰዎች ለማፍረስም ሲሰሩ እንዲፈርስም ሲቀሰቅሱ ከጠላት ከዋናው ጠላት ምኞት፣ እቅድ፣ ፕላን ምን የተለየ ነገር አለ? የግብፅና የሻዕቢያ እኮ ምኞት ይሄ ነው። ኢትዮጵያ ህልውናዋን እንዳታስከብር ነው የሰሩ ያሉት። ብሔራዊ ጥቅሟን እንዳታስጠብቅ፣ ህዝቧ ተረጋግቶ ወጥቶ እንዳይገባ መመኘትና ያን ለማድረግም መስራት ነው እንግዲህ የታሪካዊ ጠላቶቻችን ዓላማ። በእርግጥ ይህ የማይሳካ ቅዠት ነው። በተለያየ መንገድ ሞከሩት። በተለያየ ቦታ አማጽያንን አደራጁ፣ ቅጥረኞችን አሰማሩ፣ የባንዳ ሚዲያዎችን ከፍተው ከፍተኛ ፕሮፓጋንዳ ሰሩ። አልሆነም።
የኢትዮጵያ መከላከያ ማሸነፍ አልተቻለም። ቲፒኤልኤፍ ታንክ፣ መድፍ ይዞ በብዙ ቁጥር የህዝብ ማዕበል አሰልፎ ተዋግቶ አልቻለውም። ግን ያ ተልዕኮ የቲፒኤልኤፍ ውጊያ መከላከያን ማፍረስ ነው የነበረው። መከላከያን መበተን ነው የነበረው። በከበባ በህዝብ ማዕበል አድርጎ እርሾ እንኳን እንዳይኖረው ነው። ያው ከዛ በፊትም የኢትዮጵያ መከላከያ አፍርሷል። ቲፒኤልኤፍ አፍርሶ ነው የባህር በሯን ያሳጣት። ስለዚህ ያ የመከላከያ መፍረስ ያስከተለውን ውድቀትም ማሰብ ያስፈልጋል። ከዛ ቀጥሎ ደግሞ ሁለተኛ ሙከራ አደረገ ቲፒኤልኤፍ፣ ራሱ ፈረሰ። ሌላውም ራሱ ነው የሚፈርሰው በመሰረቱ። እንዲህ አይነት በጣም በጣም በታሪክ ታይቶ የማይታወቅ የጠላትነት ስሜት ኢትዮጵያ ውስጥ በተወለዱ ከኢትዮጵያውያን በተወለዱ ሰዎች ሲካሄድ መስማት በጣም ያሳዝናል። ያው ምኞታቸው ባይሳካም ማለት ነው። የውጭ ጠላቶች እነዚህን ቅጥረኞች አሰልፈው መከላከያውን በማዳከም የኢትዮጵያን ሕዝብ በታት ነው አጠቃላይ ትርምስ ውስጥ አስገብተው እንግዲህ የህዳሴ ግድብን ጨምሮ ተቆጣጥረው ሌሎች የምንሰራቸውን የልማት ስራዎች፣ ሌሎች የምናደርጋቸውን ብሔራዊ ጥቅም ጥያቄዎች በሙሉ እንዳይካሄዱ አድርገው ልክ መከላከያቸው ፈርሶ ወይ ተበትኖ እንደወደሙ ሀገሮች አድርገውን ያንን ፍላጎታቸውን ኢትዮጵያ ላይ ቢጭኑ እነዚህ የኢትዮጵያ ሉዓላዊነት በተጻራሪ የቆሙ የውጭ ጠላቶቻችን ያው ደስታውን አይችሉትም ነበር። ትልቁ ፍላጎታቸው ይሄ ነው። አሁን እነ መሳይ የሚፈልጉትን ነው እነሱ ይፈልጉ የነበረው፣ ግን አልተቻላቸውም። አንድ ግን የሚገርመው ይሄ የሰብዕና ቀውስ በቃ የማንነት ቀውስ መሆኑን የምትረዱት ግን በተለይ በዚህ ላይ አውራ ሆኖ እየወጣ ያለው የኢትዮጵያ ጠላትነቱን በከፍተኛ ደረጃ እያሰራጨ ያለው ከድምፁ ቶን ጀምሮ ጥላቻው፣ ቂሙ፣ ይሄ እልሁ የሚንጸባረቅበት መሳይ ያው ሁላችንም እንደምናውቀው በአንድ ወቅት መከላከያን ሲያንቆለጳጵስ፣ በሱ መጠን መከላከያን መቼም ያንቆለጳጰሰ ሰው የለም። የመከላከያን አመራሮች ሲያደንቅና አብሮ ፎቶ ተነስቶ ያው ፎቶን በማህበራዊ ሚዲያ ሲለጠፍ ይውል እንደነበር እናስታውሳለን። አሁን እነዛን ድምፆቹን መለስ ብሎ ቢሰማቸው ምን ሊሆን እንደሚችል አላውቅም። ደግሞ መሳይ ምን ይለናል? አሁን አንዳንድ እንትኑ ላይ ይወጣና እንዴት ሰው ከዚህ በፊት እንደዚህ የነበረውን ነገር በአንዴ ተገልብጦ እንደዚህ ይሆናል ይላል። ለምሳሌ ስለነ ጌታቸው ሲናገር እሱ እኮ ከአንድ ጫፍ ወደ ሌላ ጫፍ ነው የመጣው እና እንዲህ አይነት መገለባበጥም ለሱ ብቻ ይፈቅዳል። ለዛውም ከሀገር ጥቅም በተጻራሪ፣ ለዛውም ሰላምን በሚያደፈርስ ሁኔታ ሰላምን ከሚያደፈርሱ ኃይሎች ጋር መቆምን በአንድ ወቅት ስለ ሰላም ከሰበከበት ወርዶ ማለት ነው። አሁን ግን በአንድ ወቅት ጦረኛ የነበሩ ሰዎች በሌላ በኩል ደግሞ ወደ ሰላም እንዴት መጡ? እንዴት ሰው አቋሙን ይቀይራል ይለናል። ይሄ አሁን ጤነኝነት ነው? ይሄ በጣም ከፍተኛ የሰብዕና ቀውስ ነው። ይሄ ማለት አብኖርማሊቲ ነው እና እስከ ቤተ መንግስት ዘልቆ መቼም አሁን በነጋ በጠባ የሚያወግዛቸውን ጠቅላይ ሚኒስትር መወድስ በማቅረብ የእርሱን ያህል ታማኝነቱን ለማሳየት ሸብረብ ያለ ሰው የለም። በሌላ የሚዲያ ሰው ማለት ነው። ቤተ መንግስትም በዛ መጠን የተከፈተለት ሰው የለም። አሁን እሱ ምን ይላል? ያኔ ይህንን ነገር ለማድረግ በዚህ መጠን ቀርቦ ምናልባት እምነቱ ላይሆን ይችላል፣ ምናልባት እሱ የኢትዮጵያ ፍቅር ላይሆን ይችላል። ያንን ሲያስደረግ የነበረው የሚጠብቀው ነገር ነበር አሁን ካለው አንጻር ስናይ ማለት ነው። እና ያን ያደረገው ሽልማትና ስጦታ፣ ርስት፣ ቤትና ሀብት በመሻት ነበር። ሳይሆንለት ሲቀር ሰዋዊ ባህሪው ጠፍቶ አውሬያዊ ማንነቱ ጎልቶ ወጣ። በቃ ይሆን አሁን እኔ እንደ አውሬ እንደ ተራበ አውሬ የሚጮህ አይነት ተናካሽ ነገር ነው የሚመስለኝ አሁን በሚያወራው ነገር ላይ። ልክ ሲጀምር ጀምሮ በቃ የሆነ ጥላቻ አይነት ነው ከውስጡ የሚመነጨው እና በዚህ ደረጃ የታወረ ቢሆን በዚህ ደረጃ ተናካሽ ሆኖ የቀረበው ያው ጥቅም ማጣት ነው። እና ጥቅም ማጣት በዚህ ደረጃ ሰውን ሲያሳብድ በጣም ነው የሚገርመው። አሁን እሱ ቁጥር አንድ የመከላከያ አመራሮችና የመከላከያ አባላት ተራጋሚ ሆነ እና ሌሎችን ግን የሚገርመው ደግሞ ይራገምሽ። ሌሎቹ ግን ልክ ያኔ ከሱ ጋር የመከላከያን ጀግንነት ሲያደንቁ እና መከላከያን ሲያከብሩ፣ መከላከያ ጎን ህዝቡ ቆሞ ጠላትን እንዲዋጋ እና የሀገሪቱን ህልውና እንዲያስከብር ሲቀሰቅሱ የነበሩ ሰዎች በዓላማቸው ጸንተው እነዛ የድሮ ጓደኞቹ በአቋማቸው ሳይንሸራተቱ ወደ መንደር ወደ ጠላት ቅጥረኝነት ሳይወርዱ ኢትዮጵያንና የኢትዮጵያ መከላከያ የሀገሪቱን የህልውና ምሰሶ አትንኩ፣ ብሔራዊ ጥቅማችንን አታደናቅፉ ብለው ከጠላትና ከባንዳ ጋር የሚዋጉትን ያወግዛል። አሁን ተነስቶ እንዴት በምን ህሊና ነው ይላል። ትናንት አብረው ነበሩ። አቋማቸውን፣ ጽናታቸውን፣ የሀገር ፍቅራቸውን አልቀነሱም፣ አልወረዱም ከዛ ከፍታ። ስለዚህ ለምን አይወርዱም ትላለህ? አይወርዱማ። ወራዳ አልሆኑም። ወራዳ ሆነው አልተፈጠሩም። የሰብዕና ቀውስ ውስጥ አልገቡም።
አንተ በጠላት በሚወረወርልህ ድርጎና ከዩቲዩብ በምትቃርመው ሳንቲም እነዚሁ የጠላት ተላላኪዎች እዛ ሰብስክራይብ ሼር እያደረጉ አይዞህ አይዞህ እያሉ የሚያደንቁህን ግን ኢትዮጵያዊ እንዳልሆኑ በጣም በግልጽ ማታወቅ አለበት። እነዚህ ግን ለኢትዮጵያ ኦዲየንስ ስለ ኢትዮጵያ ይናገራሉ፣ ስለ ኢትዮጵያ መከላከያ ይናገራሉ። እንግዲህ እንዳንተ ህሊናቸውን ለጥቅም ሸጠው ለጠላት አላደሩም እና ይደነቃሉ። እኛ እናደንቃቸዋለን፣ ኢትዮጵያውያኖች ያደንቋቸዋል። እና አንተ ለምን እንደኔ አልሆኑም? አይሆኑም። በቃ ተፈጥሯቸው እንደዛ አይደለም። ለምሳሌ እኔ የክብር አባል ምናምንም ባልሆን ግን ኢትዮጵያዊነት ላይ ያለኝን ቁመና እንዳንተ እኮ የተለያየ ሰው ለምን በዚህ መልኩ በመንግስት ላይ አሉ። ያው ታውቃለህ፣ እየዞሩ እነማን እንደጠለፉ አንተም ይታወቃል። እነዚህ አንተን የጠለፉት ሰዎች እኮ እኛን ሊጠልፉ አልሞከሩም። እዚህ ጋር መናገር አያስፈልግም። ግን ኢትዮጵያዊ ቦታ ላይ የቆመ ሰው የሀገሩን ጥቅም ሀገሩን ህልውና በቅጥረኝነት በተወሰነ ሳንቲም አሳልፎ አይሰጥም። ይሄ ውርደት ነው፣ በመሰረቱ ውርደት ነው። እሱ እንግዲህ አሁን ሰሞኑን የያዘው ከፍተኛ ቅስቀሳ ወይም ከጠላት የተሰጣቸው ቅስቀሳ፣ እነዚህ ሁሉም የባንዳ ሚዲያዎች በየዕለቱ በየሚዲያዎቻቸው የሚያሰራጩት ፕሮፓጋንዳዎች እና የውይይቶቻቸው ርዕሶች ምን ሆነዋል? ህዝባዊ እምቢተኝነት ይቀጣጠል፣ ተነስ፣ እምቢበል፣ መንግስትን ገልብጥ። አልቻሉትም። ያን የትጥቅ ትግሉን ስላልቻሉ ማለት ነው። ብለው አልቻሉም። ብለው ከአንዷ መንደር ወደ ሌላው መንደር፣ ከአንዷ ጥሻ ወደ ሌላ ጥሻ፣ ከአንዷ ሸለቃ ወደ ሌላ ሸለቆ ነው የሚሄደው እና ምንም ነገር አላመጣ ሲላቸው አሁን ህዝባዊ እምቢተኝነት አቀጣጥሉ ይላሉ። ይሄንን ፕሮጀክት ልደቱ ይዤ መጣሁ ብሎ ይሄ ብቻ ነው መፍትሄው ብሏቸዋል። በሌላ በኩል ደግሞ ህዝባዊ እምቢተኝነቱንና የጫካ ትግሉን አንድ ላይ ስናደርግ ነው ስኬታማ የምንሆነው ደግሞ ይሉናል። እሱን ያልፉና ግን ተቀጣጥሏል ይሉናል። አሁን ከዚህ በፊት ይቀጣጠል ሲሉ የነበረውን ህዝባዊ እምቢተኝነት እና ህዝባዊ ተጋድሎ ተቀጣጥሏል ይሉናል። ይሄ በየቀኑ እንደውም ይሄ በየቀኑ በሚያወጣው ርዕስ ላይ ነው መሳይም የሚለው። እዛም ተሰብስበው መንግስት ይወገድ፣ ሰላም ይስፈን የሚል አጀንዳ አለን እያሉ የሚወያዩ ሰዎች እዚህ ላይ ነው ህዝባዊ እምቢተኝነት ይላል፣ ህዝባዊ ተጋድሎ ይላል። አገር ቤት ያለው ሰው በተለይ የከተማው ህዝብ ውጣና ተጋደል ይላል። ተጋደልና እኛን ለስልጣን አብቃን ነው። ስልጣን የሚባል የለም ሀገር ሲፈርስ በመሰረቱ ይመስላችኋል እንጂ የለም። በቃ እዛው በስደት ትኖራላችሁ። እዚህ ሀገሪቱ ትበጠበጣለች፣ እሳት ይነዳል እና እሳቱን ለማንደድ ከዛ ደግሞ ተቀጣጥሏል። ከዳር ዳር በቃ ኢትዮጵያ ውስጥ ህዝባዊ አመፅ፣ ህዝባዊ እምቢተኝነት ተቀጣጥሏል ይሉናል። አዲስ አበባም ተቀጣጥሏል ይላሉ፣ ደቡብም ተቀጣጥሏል፣ በተለያየ ቦታ ይላሉ። እኛ የምንኖርበትን ሀገር ማለት ነው፣ እኛ ወተን የምንገባበትን ሀገር እና እንደዚህ ይሉናል። የት ጋ ነው እንላለን። የት ጋ ነው የሚልም የነሱ የራሳቸው ትንታኔ ያላቸው እና እንደዛ ይላል። ተቀጣጥሏል ይላል። ዘመነ ካሴ የተባለው የሽፍታ መሪ ግን ከተደበቀበት ጎሬ ሆኖ ባስተላለፈው የድምፅ መረጃ ይሄንን የመሳይን አባባል አይደለም የሚያንጸባርቀው። መሳይ እንደሚለው ህዝባዊ እምቢተኝነት ተቀጣጥሏል አይደለም ዘመነ የሚለን። አልተቀጣጠለም፣ ህዝቡ ችላ ብሏል። እኛ በጫካ እየታገል በከተማ ያለው ህዝብ ግን ቁጭ ብለሃል፣ ለትግሉ አስተዋጽኦ እያደረግክ አይደለም። ስለዚህ ህዝባዊ እምቢተኝነትን አቀጣጥል ይላል። እስካሁን ያለውን ግን በድክመት ገምግሞ ማለት ነው። ምንም ደካማ ነህ፣ ስለዚህ ህዝባዊ እምቢተኝነት አቀጣጥል ነው የሚለን። ይኸው የዘመነን ድምፅ እንስማ። በከተሞች የሚኖረው ህዝብ የአረመኔው የአብይ አህመድ አገዛዝ ዋና ገፈት ቀማሽ ሆኖ እያለ በእጁ ሊጠቀምበት የሚችል የትግል ግብዓትና ኃይል ቢኖረውም እስካሁን በተደረገው ትግል ላይ ትግሉን በመጠኑ ከመደገፍ ባለፈ በተገቢ ሁኔታ የትግሉን ጊዜና መስዋዕትነት ለማሳጠር በተቀናጀ መንገድ ግን አልተነቃነቀም። ከትግል መነሻችን ጀምሮ በተደጋጋሚ እንደገለጽ ነው የአማራ ህዝብ ህልውና የሚጠበቀውና በኢትዮጵያ ህዝብ ላይ የተጫነውን አገዛዝ ከነግሳንግሱ መቅበር የሚቻለው ሁሉንም የትግል ስልቶች በተገቢ ቦታና ጊዜ በተጠናና በታቀደ መንገድ አቀናጅቶና አዋህዶ በመምራት እንደሆነ ለአፍታም መዘንጋት የለበትም። የኢትዮጵያ ከተሞች አዲስ አበባን ጨምሮ አረመኔው አብይ አህመድ በትጥቅ የሚፋለሙትን ጀግኖች ለማጥፋት ሴራ የሚጎነጉንበት፣ ስንቅና ትጥቅ የሚያገኝበት የወንበዴና የዘር አጥፊ መደበቂያ ዋሻ መሆኑ በአፋጣኝ ማክተም አለበት። እንግዲህ የዘመነ መልእክት እንደምታው በአጭሩ ሲታይ በከተሞች የምትኖሩ ሁሉ ድጋፋችሁን ነፍጋችሁናል የሚል ነው እና ስለነፈጋችሁን በቀጣይ ግን አምፁ፣ ተጋደሉ፣ እናግዙን። በቃ እኛ ጦርነቱን ብቻችንን አልቻልንም፣ እናንተ ከውስጥ አግዙን በህዝባዊ አመፅ፣ በህዝባዊ እምቢተኝነት የሚል ጥሪ ነው ያቀረበው። እንግዲህ እሱ እንደዚህ ይለንና
ህዝባዊ እምቢተኝነት አቀጣጥሉ ይቻላል፣ በዚህ ለውጥ ማምጣት ይቻላል ይለናል እሱ። ከመሳይ መኮንን ጋር ቃለ መጠይቅ ያደረገው ደግሞ ሌላው የሽፍታ መሪ አስረስ ማሬ ይሄ መንገድ አዋጭ አይደለም ነው የሚለን እሱ። ደግሞ ይሄ ህዝባዊ እምቢተኝነት በአማራ ክልል ከተሞች ማድረግ አዋጭ አይደለም ይለናል። ያስፈልጋል ይላል ልደቱም ሌሎቹም። ይቻላል ነባራዊ ሁኔታ አለ ይሉናል። አስረስ ማሬ ደግሞ የለም አሁን ባለው ሁኔታ ይሄ ከባድ ነው፣ ከዚህ በፊትም ተሞክሮ አልተሳካም፣ ስለዚህ ያለው አማራጭ ወደ ጫካ መምጣት ብቻ ነው፣ ትጥቅ ይዞ መፋለም ብቻ ነው ይለናል። እሱን ደግሞ እናዳምጠው። ይህን ጉዳይ በእኛ በኩል ከዚህ በፊት በሰላማዊ መንገድ ተሞክሮ ያው አገዛዙ አፈሙዝ በማንሳቱ ምክንያት ተመጣጣኝ ምላሽ ለመስጠት እና አገዛዙን ለማሸነፍ ጠመንጃ አንስተናል። ጠመንጃ ይዘን እየመራን ባለንበት ሁኔታ ውስጥ ሆነን ደግሞ እንዲህ አይነት የሰልፍ እንቅስቃሴዎችን መምራት በብዙ ምክንያት አስቸጋሪ ነው ብለን ነው የምናምነው። በብልጽግና አገዛዝ ምክንያት እዚህ ሀገር ላይ ያልደረሰ ምስቅልቅል የለም፣ ያልተከሰተ የኑሮ ውድነት የለም። አሁን ደግሞ የንግዱ ማህበረሰብ ላይ ከፍተኛ የሆነ ግብር እና ታክስ ተጨምሮበት ነው ያለው። ከፍተኛ ቀውስ እየተፈጠረ ነው ያለው። በየቤቱ የእያንዳንዱን ቤት የእያንዳንዱን ህይወት እና ኑሮ እያንኳኳ ነው ያለው። ሰው አንጥሮ ሀብቱን እንኳን ቤት እንኳን አከራይቶ እንዳይኖር፣ ተራሰ አነስተኛ ስራ እንኳን ሰርቶ እንዳይኖር አዲስ አበባ የተደረገው ማፈናቀል የተደረገው አደገኛ ስራ የሚታወቅ ነው። ይሄ ሁሉ ነገር ተሸክሞ ህዝቡ በዚህ ደረጃ ትከሻውና ደንድኖ ያገዛዙን ዱላ ቁጭ ብሎ መገረፉ እኔ በእውነት እንደ ግለሰብ ሳስበው የሚገርመኝ ነገር ነው። ምን አይነት ወኔ ማጣት ነው ብዬ አስባለሁ። ነገር ግን እነዚህ ህዝባዊ እንቅስቃሴዎች ብዙ ጊዜ ታይተው ብልጭ ብለው ድርግም ይላሉ እና በዚህ ደግሞ የአገዛዙ መዋቅር የተካነ ነው። እነዚህን ነገሮች አቢዩዝ በማድረግ ለምሳሌ ሐኪሞችን ንቅናቄ ማስታወስ ይቻላል፣ የመምህራንን እንቅስቃሴ ማስታወስ ይቻላል። ስለዚህ በተደራጀ መንገድ ተቋማዊ በሆነ መንገድ ወይ በሲቪክ አሶሲዬሽኖች እና በሌሎች ኃይሎች የማይመራ ህዝባዊ ንቅናቄ ውጤት ያመጣል ብዬ በግሌ አላምንም። ኦኬ፣ አሁን መሳይና እንግዲህ እሱ እየጋበዘ የሚያቀርባቸው የሱ ቢጤ ባንዳዎች ግን ሲተነትኑ ይሄንን ኢትዮጵያ በህዝባዊ አመፅ ተጥለቀለቀች፣ የመንግስት ሹሞች መግቢያ መውጫ አጡ በቃ ብለው ልክ ተነጎዳ ወይ እንደው የዛሬ ወር የዛሬ 15 ቀን ቤተመንግስት ይገባል ይሄ የህዝቡ ቁጣ ሄዶ በቃ ይሄ መንግስት አሽቀንጥሮ ይጥለዋል አይነት ነው። ያው ቅዠታቸውን ነው እና ይህን ቅዠት ሲገልጹን እንግዲህ ተቀጣጠሉ የሚሏቸው ህዝባዊ እምቢተኝነት እስቲ የትና ምን ዓላማ ያላቸው እንደሆኑ እንመርምር አልኩና ተነሳ ሆነ ባይዘወይ እስቲ የት ነው ብዬ በዚህ ደረጃ የሚወራለት ህዝባዊ እምቢተኝነት ይሄን ራሱ መሳይ መልስ ሰጠኝ። አሁን መሳይ ራሱ መልስ ሰጣቸዋል። አዳምጡ እዚህ ውስጥ የት እንደሆነ በኋላ እነዛን እንተነትናቸዋለን። እሱ የሚላቸውን ኢትዮጵያ ውስጥ አሁን ህዝባዊ እምቢተኝነት ዳርዳር እያለ ነው። በብዙ አካባቢዎች መምህራን ተቃውሞ ተነስተዋል። ስራ ማቆም አድማን ጨምሮ ወደ አደባባይ በመውጣት ድምጻቸውን እያሰሙ ነው የሚገኙት። በአዲስ አበባ በየጊዜው የሚገደሉ ከባድ መኪና አሽከርካሪዎች እንደዚሁ ግድያ ይብቃ ብለው አዲስ አበባ ሰልፍ መውጣታቸው ከሰሞኑ የተሰማ ነው። አፋር ላይ ጦርነት አንፈልግም የሚል ሰልፍ እየተደረገ ነው። ትግራይ መቀሌም ተመሳሳይ ነው። በሃዲያ በየቦታው የህዝብ ንቅናቄ ጥያቄው ምንም ይሁን ምን እየተነሳ ነው። ሰው በድፍረት ራሱን በቪዲዮ እየቀረጸ ኑሮ ከበደን መውጣትም መግባትም አልቻልንም በሚል አገዛዙ ላይ በምሬት ፍርሃትን ተገላግሎ ከፍርሃት ቆፈን ወጥቶ እንዲህ አይነቱን ድምጽ እያሰማ ነው። ምናልባት አንዳንድ ጊዜ እናንተ የትጥቅ ትግል ከዚህ ከህዝባዊ እምቢተኝነቱ ዘግይቶ እንዳይመጣም እንደው ሀሳብ የሚሰጡ ወገኖች አሉ። ሆነም ቀረም ፋኖ ህዝባዊ እምቢተኝነትን ማደራጀት ይችላል። በሰይፍ ብቻ ሳይሆን በሰልፍም አገዛዙን ማንበርከክ ይችላል የሚልም አስተያየት እየተሰጠ ነው። እሺ አሁን ይሄን አዳምጠናል። ኦኬ የት እንደሆነ እነማን እንደሆኑ በምን ምክንያት እንደሆነ ማለት ነው። አያችሁ እንግዲህ የትግራይና የአፋር ህዝብ አመፃ ይላል ማለት ህዝባዊ እምቢተኝነት ይላል። እነዚህ ሁለቱም ቦታ የተደረገው ምንድነው? ጦርነት ይቆም ብለው ነው አደባባይ ወጡት። ህወሓት የከፈተውን ጦርነት ያቁም። የአፋር ህዝብ የሚለው ወደ ክልል የሰርጎ የገባው ይሄ የኢህአዴግ እንትን ተኩስ የከፈተው ይውጣልኝ አለ። ከዚህ በኋላም ጦርነት አቁሟል። የትግራይ ህዝብ ረናችሁ አንዋጋም፣ ለእናንተ አንሞትም በፍጹም አለ። ያው እስካሁን ድረስ እያካሄደ ነው። ይሄ ቲፒኤልኤፍ ፍንካች ይሄ አሁን ጦርነት ይብቃ የሚባለው ደግሞ እነ መሳይ የሚደግፉት ነው። ይሄ ከሻዕቢያ ጋር ያለው ጽምዶ ይቅር፣ ሻዕቢያ አካባቢያችንን የጦርነት አውድማ ሊያደርግ ነው እያለ ነው ህዝቡ መፈክር ይዞ እየወጣው። መሳይና ጓደኞቹ ደግሞ ተልኮ የወሰዱት ከሻዕቢያና ከቲፒኤልኤፍ ነው። በአሁኑ ሰዓት ለምን እነሱ የሚደግፉት የፋኖ ቡድን ብቻውን ምንም ማድረግ አይችልም ብለው ስለሚያስቡ ከየትም ይምጣ እሱን የሚያግዝ ኃይል ብለው ለእሱ ነው ፕሮፓጋንዳ የሚሰሩት እና እሱን አምጥተው ልክ መንግስት ላይ እንደወጣ ሰልፍ ህዝባዊ እምቢተኝነት ብለው ለቤተ መንግስት መግቢያ ተስፋ ያደርጉታል። ስህተት ነው፣ ውሸት ነው።
ሚስሊድ ማድረግ ነው። ይሄ ህዝቡን ታውቁታላችሁ በምን ምክንያት እንደወጣ እና እናንተን የሚያሰቅቅ ነው። እንደውም ይሄ ያን ጦረኛውን ክፍል መቃወም። ሌላው ደግሞ የደሞዝ ጭማሪ አልተከፈለንም ብለው ሰልፍ የወጡ የህብረተሰብ ክፍሎች ደግሞ ያቀርባሉ እነሱን። አሁን ይኸው ተመልከቱ፣ እነሱ የያዙትን መፈክር እዛ አለ። ምንድነው የሚለው? መንግስት የፈቀደልንን የደሞዝ ጭማሪ ይከፈለን ነው የሚሉት እነዚህ ሰዎች። ይሄ ጥያቄ ማንን ነው? መንግስት የደሞዝ ጭማሪ ፈቅዷል። እንደውም በዚህ አጋጣሚ ልንገራቸው፣ በደሞዝ ምናምን ሰው እንትን ብሎ እቺ ነው ሁልጊዜ ሰራተኛው ደሞዝ ዝቅተኛ ነው ደሞዝህን ጠይቅ እያሉ ነው ሊያነሳሱ የሚሞክሩት። አሁን መንግስት ከፍተኛ መጠን ያለው የደሞዝ ጭማሪ አድርጓል። እችን አይነኳትም። ግን ምንድነው እነዚህ ሰዎች የደሞዝ ጭማሪ ተፈቀደላቸው ከመንግስት። መንግስት የፈቀደላቸውን የደሞዝ ጭማሪ ግን በአስተዳደር ብልሹነት ምክንያት ሳይከፍሏቸው ቀሩ። ክፈሉን መንግስት የፈቀደልንን። መንግስት ወይ የፈቀድክልንን እንትን እያገኘን አይደለንምና አስከፍለን ብለው አደባባይ ወጡ። ተገቢ ነው ይሄ። ከዛ በኋላ ምን አደረገ መንግስት? ይህን ጥያቄያቸውን ተቀብሎ ጥያቄው የሚመለስበት ሁኔታ ተመቻችቷል። የተወሰነ ርቀትም ሄዷል። ይሄ ባይዘው እና ሰዎቹ ወደ ስራቸው ገብተዋል፣ ወደ ቤታቸው ገብተዋል። እናዝናለን። እናንተ እንደምታስቡት ተቀጣጥሎ ምናምን ወደ ሌላ ቦታ ተሸጋገር ምናምን እንደምትሉት አይደለም። በቃ ቆመ፣ እዛ ጋር ወደ ቤቱ ገባ። ምን ይሻላቸዋል? እና መርዶ ነው ይሄ ለእናንተ። ለማንኛውም አልሆነም። እና ሌላው ደግሞ ሾፌሮች ተገደልን፣ ታገትን፣ ሰላም አጣን፣ ስራችንን መስራት አልቻልንም ብለው ሰልፍ ወጡ። ይህንንም እንደ ህዝባዊ እምቢተኝነት ያቀርቡታል። ወንድሜ ሾፌሮችን ማን ነው የሚገለው? እንዲገደሉ ትዕዛዝ የሚሰጠው ማን ነው? ግፋ በለው እያልክ የምታጀግነው ይህንን ሽፍታ፣ ይህን ዘራፊ፣ ይህን አጋች አንተ አይደለ? ስለዚህ ሾፌሮች ማዳበሪያ ለገበሬው ጭነው ሲሄዱ ይታገታሉ። በሚያሳዝን ሁኔታ ገንዘብ ይጠየቅባቸዋል። ገንዘቡ ተከፍሎ ይገደላሉ በፋሽስቶች፣ በአረመኔዎች፣ እናንተ በምታጀግኗቸው ጽንፈኞች ማለት ነው። ሌላውን ስለማይችሉ መከላከያን ምናምን ደምስሰው ወደ እንትን ማምጣት ስለማይችሉ ይሄንን ብቻውን በረሃ ለበረሃ የሚንከራተት ማዳበሪያ ጭኖ ሸቀጥ ጭኖ የገበሬውን ምርት ከገጠር ወደ ከተማ ለማምጣት የሚንቀሳቀስ ይሄንን ባለፈው ፕሮግራም ሰርተውበታል። ተመልከቱ። ገበሬው እንደዚህ ያደረገ ሾፌር እኮ እንደዚህ አይነት ጥቃት ደረሰበት ማለት እኮ የሀገሪቱ ምሰሶ የሀገሪቱ እንትን ትላለህ። እየገደልክ አንተ ያደራጀው ቡድን፣ አንተ በበርታ ቀጥል ግፋ የምትለው ቡድን እንደዚህ እያደረገ፣ እርግጥ ነው ይሄ ግፍ በፍጹም ወደር የሌለው ግፍ ነው። በመሰረቱ አግተህ መኪናውን አቃጥለህ ገንዘብ ጠይቀህ ከዛ በኋላ ገንዘቡን ተከፍሎ ሰውየው አይቶኛል ነገ መልሶ ይጠቆምብኛል ብለው የሚገሉ ሰዎች እንደዚህ አይነት አውሬ። ስለዚህ ይሄን አውሬያዊ ተግባር በመቃወም መንግስት ወይ በእኛ ላይ የሚደርሰውን እንትን አስቆመልን፣ ግፍ ተፈጸመብን፣ መስራት አልቻልንም፣ ጓደኞቻችን አለቁ ብለው ወጡ። ተገቢ ነው እና ያ ሽፍታው አይሰማቸውም። በእርግጥ ሽፍታው እኮ አሁንም እሱን ለፖለቲካ መጠቀሚያ ላይ ያደረገው ይሞክራል የሽፍታው ቡድን ወይም ከሽፍታው በስተጀርባ ያሉ ኃይሎች። ግን እነዚህ ሰዎች ይሄን እንዲቆም አደርግልን ነው። አለበለዚያ ስምሪቱን ማቆም ነው በእንደዚህ አይነት አካባቢዎች። ይሄን ለመንግስት ማቅረባቸው ተገቢ ነው። መንግስትም ለዚህ መፍትሄ መፈለግ አለበት። አሁን አንዳንድ ቦታ መከላከያ እያጀበ ነው የሚሄደው። እጀባ በቀን ፕሮግራም ወጥቶ ሾፌሮችን እያጀበ ይሄዳል። ይህንን እያጀበ የሚሄድ መከላከያ ይፍረስ ትላለህ አንተ? አዎ አንተ ለመዝረፍ እንዲመች መከላከያ በሌለበት። መከላከያ በዚህም ደረጃ እያለ እንግዲህ ይሄን ነገር ማስቆም ከባድ ነው። ለምን? በብዙ ቦታዎች ይሰማራል። ዛሬ እዚህ ጋር ሲጠብቅ በሌላ በኩል ሄዶ ይዘርፋል። ሽፍታ ያው ሽምቅ ተዋጊ ነው። ግማሹ የተበተነ ነው። ግማሹ እኮ ከሆነ ጎሬ ውስጥ ወጥቶ 2-3 ጠበንጃ የያዘ ሰው ያፈናል። ለምን? አውሬ ሆኗል አሁን ይሄ አማጺው ሽፍታው። ስለዚህ እሱን አምጥተህ እንደ ህዝባዊ እምቢተኝነት ትቆጥረዋለህ። ማንን ነው እምቢ ያለው? ሽፍታ ገደለን አለቅን ነው እኮ እያለ ያለው። እና እንደዚህ አድርገው ያጭበረብራሉ። አሁን በአርባ ምንጭም አካባቢ ባለፈው የሆነች ልጅ ተገደለች። ከዛ በኋላ ፍርድ ተዛባብን ብሎ ሰው ወጣ። ኦኬ ይሄ ፍርድ መስተካከል አለበት፣ ተገቢ ነው። አሁን እዛ ሄደ ደቡብ ምናምን ብለው አገር አቀፍ ነውጥ እንደተነሳ፣ አገር አቀፍ ብጥብጥ እንደተነሳ አድርገው ቀሪዎቻችሁ ተኝታችኋል፣ ህዝቡ ግን በብዛት አመጿል ይሉና ህዝቡ ውስጥ የሚፈጥሩት ስዕል ብዙ ሀገሪቱ በአመፅ እንደተጥለቀለቀች አይነት ነው። ውሸት ነው ይሄ። ህዝብ የሚጠይቀው ጥያቄ ደግሞ በቃችሁን ነው የሚለው። ሽፍታውን፣ አማጺውን፣ ዘራፊውን፣ ወንበዴውን ነው በቃቸው እያለ የሚያቀርበው እና በጣም የሚገርመው አሁን እነዚህ እነመሳይ እንዲህ መንግስት ተንቀጠቀጠ፣ ሀገር አንቀጥቅጥ፣ ህዝባዊ አመፅ ተደረገ፣ ህዝቡ መንግስት ላይ ያለውን ጥላቻ በቃ ከቁጥጥር ውጭ ሆኖ ወጥቷል በሚሉበት ጊዜ ጠቅላይ ሚኒስትሩ ጉብኝት ላይ ነበሩ። እዚህ በአማራ ክልል በኦሮሚያ ዞን ከሚሴ ጉብኝት ላይ ነበሩ።
እሱንም ቪዲዮ ወስዳችሁ ህዝባዊ አመፅ እንዳትሉት። ይሄ ህዝቡ አብይ ሲል አብይ ውረድ ወይ ምናምን አይነት ነገር አድርጋችሁ እንዳትጠቀሙበት። ይሄንን ባይዘው ኢትዮጵያ ውስጥ አሁን ከፍተኛ የህዝብ ንቅናቄ፣ ህዝብ አደባባይ ወጥቶ የሚጨፍርበት ነገር የሚታየው ለመንግስት ድጋፍ፣ መንግስት ለጉብኝት ሲወጣ የሚታይ ድጋፍ። እቺ 50 ሰው 60 ሰው ያላትን ደሞዝ ጭማሪ የሾፌሮች የምትል ነገር ከማውጣት ይሄ ስዕል ነው። በጣም ደማቁ ተመልከቱ። አሁን ይሄ የከሚሴ ህዝብ እንዴት አይነት ፍቅር እንዳሳየ አስቡ። እንዴት አይነት አሁን መሪው በህዝብ መካከል እንደዚህ እየተጓተተ ሲሄድ በምትሉት ደረጃ ቢሆን ኖሮ ህዝቡ የነበረው እንዴት እንደዚህ አይነት ንቅናቄ ያደርጋል? እና ሌላው ይሄ መሳይ መኮንን እዛ ባህር ዳርና ጎንደር አሁን ጠቅላይ ሚኒስትሩ ባለፈው የሄዱበትን እና ተሸልመው በህዝብ ከፍተኛ አድናቆት ምስጋና ቀርቦላቸው የመጡበትን ጉዞ እነሱ ጠቅላይ ሚኒስትሩ እዚች ጎንደር ዝር ካለ፣ እዚህ ባህር ዳር ዝር ካለ ድራሹን ነው የምናጠፋው፣ እስቲ ይምጣት ሲሉ እንዳልነበር አሁን ሄደው በሰላም ልማት ጎብኝተው መጡ። ሌላ እኮ ፍላጎት የላቸውም። ልማት ጎብኝተው ልማቱ ለህዝቡ በትክክል እየተሰራ ነው ወይ ለማለት ልማት መርቀው ሲመጡ ፋኖ የት ሄደ እያሉ ያው ሲያሽሟጥጡ የነበሩ ግማሹም የራሳቸው ደጋፊ ነው። እንዴት እዛ ገብቶ ለቀቃችሁት የሚል በጥላቻ የታወረው ራሱ የሚልና በቃ እንዲህ አይነት የብሽሽቅ እንትን ላይ እንዴት እንዲህ ስትፎክሩ አልነበረም ወይ ሲባሉ እንዴ ጠቅላይ ሚኒስትሩ እኮ ሀገራቸው ነው እንዴት እንደዚህ ይባላል? ይሄ እኮ ሀገራቸው መሆኑን አለማመን ነው እዚህ ደረጃ ብለው ግን የት ነበራችሁ ይለዋል። ለማንኛውም መሳይ የት ነበራችሁ የት ሄዳችሁ እንደዚህ ሲያደርግ ሲለው ያው እኛ ብዙ ስምሪት አለን ምናምን ብሎ አስረስ ማሬ መግለጫ ይሰጣል። ስለዚህ ተሸናፊ መሆኑን ይሄ ድርጅት የሚያምንበት መግለጫ ነው። ባይዘው ሁሉም አሁን እነዚህን ሁሉ ገጣጥማችሁ ስታዩ ተሸናፊነታቸውን እንጂ አሸናፊነታቸውን አያሳይም። መከላከያንም እንደዚህ የሚያወግዙት እሱ እያለ ለመዝረፍ፣ እሱ እያለ ስልጣን በአቋራጭ ለማግኘት፣ እሱ እያለ የጠላትን ተልዕኮ ማሳካት ስለማይችሉ የተደረገ ነገር ነው እና እንግዲህ ሀገራችን በዘላቂነትና በአስተማማኝ ሁኔታ ሰላሟ እንዲከበርና የጠላቶቻችን ሀገር የማፍረስ ህልም እንዲመክን እነሱ እንደሚሉት መከላከያችንን ማውገዝ ወይ ፍረስ ብሎ መራገም ሳይሆን ከመከላከያችንና ከጸጥታ ኃይሎቻችን ጋር መቆም ነው መፍትሄው። እንደተባለው ነው ሾፌሮች ላይ የሚደርሰው፣ ሌላው ህዝብ ላይ የሚደርሰው እገታ፣ ዘረፋ የመሳሰለውን ነገር እነሱ በፈለጉት ደረጃ እንዳይሄድ መቼም ደርሶ የሚያስጥለው ደርሶ የሚከላከለው መከላከያ ነው። መከላከያ ባለበት አካባቢ ይሄ ሁኔታ አይፈጸምም። መከላከያ ባለበት ህዝቡም የሚሰደደው ወደ መከላከያ ወዳለበት ቦታ ነው የሚመጣው። አሁን ከአማራ ክልል ከአፋር ክልል ከመሳሰለው ሰው የሚመጣው የመንግስት ስርዓት ወዳለበት ቦታ፣ የመከላከያ የጸጥታ ኃይሉ ወደ ተጠናከረበት ቦታ ነው። አሁን እሱ ሲፈርስ መሸሻ አይኖረውም ህዝቡ እነሱ እንደሚሉት ቢሆንና ስለዚህ ይህን የጠላቶቻችንን ህልም ለማምከን ሀገራችንን በዘላቂነት ሰላም እንድትሆን ለማድረግ ከመከላከያችንና ከጸጥታ ኃይላችን ጋር መቆም አለብን። አብዛኛው ህዝብ ቆሟል። ምንም እንትን የለም። መከላከያ ከሌለ ሀገር የለች። መከላከያ ከሌለ ሰላም የለም። መከላከያ ከሌለ ያው በሌሎች ሀገሮች የደረሰው ውድቀት፣ ክስረት እና እልቂት፣ ስደት ነው የሚደርሰው። ሀገር አይኖርም። መከላከያን በጠላትነት ፈርጃችሁ ይፍረስ፣ ይበተን፣ ጥቃት ይፈጸምበት የምትሉ የለየላቸው የሀገር ጠላቶች እየመረራቸውን ቢሆኑ ዋጡት። መከላከያ ሀገር ነው። ሀገር ያለ መከላከያ አትኖርም። ይህንን ኢትዮጵያውያኖች በሙሉ ይረዳሉ። ለመከላከያው ድጋፋቸውን ይሰጣሉ እና ከመከላከያ ጎን የቆመው መላው ኢትዮጵያ እንጂ እናንተ እንደምትሉት የተወሰኑ ሰዎች እነዚህ የክብር አባላት እንደዚህ የምትሉት አይደለም። መላው ኢትዮጵያ ከመከላከያ ጋር ቆሟል። እናንተ ግን ኢትዮጵያ አይደላቸው። የምታስተጋቡት የጠላትን የኢትዮጵያን ህልውና መፍረስ የሚፈልጉ ኃይሎችን ስለሆነ ኢትዮጵያ አይደላችሁም። ኢትዮጵያኖች ከመከላከያ ጎን ነን። በዚሁ እንቀጥላለን እና ሀገር አትፈርስም፣ መከላከያም አይፈርስም። የዛሬውን ፕሮግራማችንን በዚሁ እናበቃለን። አብሪ ሚዲያን ሰብስክራይብ፣ ሼር አድርጉ። ሰላም።